አርእስተ ዜና በሳውዲ አረቢያ ፍርድ ሂደታቸው ተቋርጦ ምህረት የተደረገላቸው ኢትዮጵያውያን ሀገራቸው ገቡ። በሀገራዊ ምክክር ኮሚሽን ህዝበ ሙስሊሙንና የዜጎችን ድምፅ ያካተቱ ዋና አጀንዳዎች ይፋ ተደረጉ። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ፈቃድ የማይጠይቁ ከሆነ እርምጃ ወስዳለሁ አለች። የተመድ ዋና ጸሐፊ ሌባኖስ መቃጠል አለባት ያሉትን የእስራኤል ሚኒስትር ንግግር ኮነኑ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሽ ቲቪ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የሀገራዊ ምክክር ኮሚሽን የህዝበ ሙስሊሙንና የዜጎችን ድምፅ ያካተቱ 8 ዋና አጀንዳዎችን ይፋ አደረገ። በሀገራችን ዘላቂ ሰላም፣ ፍትህና መተሳሰብ እንዲሰፍን በሚደረገው ጥረት ውስጥ ትልቅ ግምት የሚሰጠው አዲስ ምዕራፍ በሚቀጥለው ሐምሌ ወር እንደሚጀመር ሀገራዊ የምክክር ኮሚሽን አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት በመላው ሀገሪቱና ከሀገር ውጭ የሚገኙ ዜጎችን በተለይም የእምነት መሪዎችንና የህዝብ ሽማግሌዎችን በማሳተፍ የሰበሰባቸውን የምክክር አጀንዳዎች መነሻ በማድረግ የተዘጋጀ 8 ዋና አጀንዳ ይፋ አድርጓል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ሰኔ 17 ቀን 2018 ዓ.ም በሰጡት መግለጫ አጀንዳዎቹ ይፋ መሆናቸውን ለሀገር ሽማግሌዎች፣ ለአባ ገዳዎች፣ ለወጣቶች፣ ለሚዲያ ባለሙያዎችና በዓለም ዙሪያ ለሚገኙ ኢትዮጵያውያን አብስረዋል። ኮሚሽኑ በአዋጅ ቁጥር 1265 2014 በተሰጠው ስልጣን መሰረት በእስላማዊ እሴቶች ትልቅ ቦታ የሚሰጠውን ሹራ ወይም ምክክርና አካታችነትን መርህ ያደረገ ሂደት መከተሉን ገልጸዋል። በዚህም ታሪካዊ ሂደት ውስጥ ከ200 ሺህ በላይ ዜጎች በቀጥታ ተሳታፊ መሆናቸውን ፕሮፌሰር መስፍን ጠቁመዋል። አጀንዳዎቹ ከህዝቡ ድምፅ፣ ቅሬታ፣ ፍላጎትና ተስፋ የተቀዱ መሆናቸውን የገለጹት ዋና ኮሚሽነሩ በሁሉም ክልሎች፣ በአዲስ አበባ፣ ድሬዳዋ ከተሞች፣ በፌዴራል ተቋማት፣ በዲያስፖራው ማህበረሰብ ዘንድ ሰፊ ምክክር መደረጉን አስታውቋል። በተለያዩ መንገዶች ማለትም በኢሜል፣ በፖስታ፣ በስልክ፣ በማህበራዊ ሚዲያ የተሰበሰቡ ግብአቶች በጥንቃቄ ተለይተው የአካዳሚክ የፖሊሲ ጥናቶች ግኝቶችን ባካተተ መልኩ በኮሚሽኑ ምክር ቤት ሰፊ ውይይት ተደርጎባቸዋል። እነዚህ ይፋ የሆኑ 8 አጀንዳዎች በሚሊዮን የሚቆጠሩ ኢትዮጵያውያንን ወክለው በሚቀጥለው ሐምሌ 8 በሚጀመረው ታላቅ አገራዊ ጉባኤ ላይ ለሚሳተፉ ዜጎች እንደ መሪ ጥያቄ ሆነው የሚያገለግሉ ንዑሳን ጭብጦችን የያዙ መሆናቸውን ኮሚሽኑ አስታውቋል። ይህ ጉባኤ ሀገሪቱ ከገጠሟት ፈተናዎች በውይይትና በፍትሃዊነት እንድትሻገር ትልቅ ተስፋ የተጣለበት ነው። ፕሬዝዳንት ታዬ አጽቀሥላሴ ሳውዲ አረቢያን አምባሳደር የሹመት ደብዳቤ ተቀበሉ። ፕሬዝዳንት ታዬ አጽቀሥላሴ አዲስ የተሾሙትን የሳውዲ አረቢያ አምባሳደርን ጨምሮ የ11 ሀገራት ዲፕሎማቶችን የሹመት ደብዳቤ በፕሬዝዳንት መስሪያ ቤታቸው ተቀብለዋል። ፕሬዝዳንቱ በወቅቱ ባስተላለፉት መልእክት ኢትዮጵያ ከሳውዲ አረቢያና ከሌሎች የዓለም ሀገራት ጋር ያላትን የሁለትዮሽ ግንኙነት ይበልጥ ለማጠናከርና በትብብር ለመስራት ቁርጠኛ መሆኗን ገልጸዋል። የውጭ ጉዳይ ሚኒስቴር ባወጣው መረጃ መሰረት የሹመት ደብዳቤያቸውን ካቀረቡት መካከል የሳውዲ አረቢያ፣ የኮንጎ ሪፐብሊክ፣ ፖርቹጋል፣ ናይጄሪያ፣ ስሪላንካ፣ ማላዊ፣ ጋና፣ ኡሩጓይ፣ ስሎቫኪያ፣ ማዳጋስካር፣ ኡዝቤኪስታን የአምባሳደሮች ይገኙበታል።
በሳውዲ አረቢያ የፍርድ ሂደታቸው ተቋርጦ ምህረት የተደረገላቸው ኢትዮጵያውያን ወደ ሀገራቸው መመለስ ጀመሩ። በሳውዲ አረቢያ የፍርድ ሂደታቸው ተቋርጦ ምህረት የተደረገላቸው ዜጎች ወደ ሀገራቸው መመለስ መጀመራቸውን የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ እንደገለጹት በሳውዲ ሪያድ የሚገኘውን የፌድሪ ሚስዮንና በጅዳ የሚገኘውን ቆንጽላ ጽሕፈት ቤት በማስተባበር በተደረገው ተከታታይ የዲፕሎማሲ ጥረት ለእስር ተዳርገው የነበሩ 1665 ዜጎች የፍርድ ሂደታቸው ተቋርጧል። ይሁንና አሁን የተገኘው ስኬት ላለፉት 2 እና ከዚያ በላይ ዓመታት በሳውዲ አረቢያ ከሚገኙ የኢፌድሪ ዲፕሎማሲ ልዑካን ጋር በቅንጅት ሲደረግ የቆየው ተከታታይ ክትትል ፍሬ መሆኑን አምባሳደሩ ጠቁመዋል። መንግስት ምህረት የተደረገላቸውን እኒህን ዜጎች ወደ ሀገራቸው የመመለስ ስራ ትላንት ሰኔ 17 2018 በይፋ የጀመረ ሲሆን ከተጠቃሚዎቹ መካከልም የመጀመሪያዎቹ 340 ዜጎች ትላንት ወደ ሀገራቸው መግባታቸው ተገልጿል። ወደ ሀገር ከተመለሱት ዜጎች መካከል አብዛኞቹ በሀገራቸው ሰርተው መለወጥ የሚችሉ ወጣቶች መሆናቸውን አምባሳደር ብርሃኑ ጠቅሰዋል። የኢትዮጵያ የዜና አገልግሎት ኢዜአ እንደዘገበው ወደ ሀገራቸው የተመለሱ ዜጎች በሰው ሀገር ለእስርና ለእንግልት ሊዳረጉ የቻሉት በተሳሳተ መረጃና በተለያዩ ምክንያቶች ህገወጥ መንገድን በመምረጣቸው እንደሆነ ማስረዳታቸውን ገልጿል። የመንግስት ዜጋ ተኮር ዲፕሎማሲን ተከትሎ የተገኘው ይህ ውጤት በሳውዲ አረቢያ በችግር ጊዜ ለነበሩ ዜጎች ትልቅ እፎይታ የሰጠ ሲሆን መንግስትም የውጭ ሀገራት በችግር ላይ የሚገኙ ዜጎችን ለመታደግና መብታቸውን ለማስከበር በትኩረት የመስራት ስራውን አጠናክሮ እንደሚቀጥል አስታውቀዋል። እስራኤል የጣለችውን የ11 ቢሊዮን ዶላር እገዳ የፍልስጤም አስተዳደር ለከፋ አደጋ እንዳጋለጠው ተገለጸ። የፍልስጤም ባለስልጣን በፍልስጤማውያን የሚዘወር ሀብት በቢሊዮን ዶላር የሚቆጠር ገንዘብ አግዳብኛለች በሚል ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቅርባለች። እንደ ፍልስጤም አስተዳደር መግለጫ ከሆነ እስራኤል የያዘችው ገንዘብ በድምሩ 11 ቢሊዮን ዶላር ገደማ ሲሆን ይህም እስራኤል በስሟ የምትሰበስበውን 6 ቢሊዮን ዶላር የግብር ገቢ በባንኮች የታገዱ ተጨማሪ 5 ቢሊዮን ዶላሮችን ያጠቃልላል። የታገደው የግብር ገቢ በፍልስጤም ግዛቶች ውስጥ ለሚገቡ ዕቃዎች የሚሰበሰብና በስምምነቱ መሰረት ለፍልስጤም አስተዳደር መተላለፍ የነበረበት ዋና የገቢ ምንጭ በመሆኑ እገዳው አስተዳደሩ መሰረታዊ ስራዎቹን ማከናወን እንዳይችል ክፉኛ እየጎዳው መሆኑን አስታውቋል። በሌላ በኩል እስራኤል ከጥቅምት 2023 የጋዛ ጦርነት በኋላ በገንዘቡ ላይ የምታደርገውን ቅነሳ ይበልጥ ማሳደጓን ገልጻለች። ለእገዳውና ለቅነሳው እንደ ምክንያት የቀረበው ፍልስጤም ለእስረኞች በግጭቶች ለተገደሉ ፍልስጤማውያን ቤተሰቦች የምትከፍለውን አበል ለመቃወም መሆኑን አስታውቃለች። ይህ በእንዲህ እንዳለ የገንዘቡ መታገድ በፍልስጤም ውስጥ ከፍተኛ የኢኮኖሚና የፋይናንስ ቀውስ እየፈጠረ በመሆኑ ጉዳዩ የብዙዎችን ትኩረት ስቧል። በእስራኤል የኃይል እርምጃ የተነሳ የፍልስጤማውያን መፈናቀል የሰብአዊ መብት ጥሰት ቀውሱ ይበልጥ እየተባባሰ ነው። የእስራኤል መንግስት ከፍተኛ ባለስልጣናት በፍልስጤማውያን ላይ የሚወስዷቸውን እርምጃዎች ይበልጥ እያጠናከሩ መሆኑን የአናዶሉ ኤጀንሲ ዘገባዎች አመላክተዋል። በጋዛና በዌስት ባንክ እየተወሰዱ ያሉ የኃይል እርምጃዎች፣ የሰፈራ ማስፋፊያዎችና የመሰረተ ልማት ውድመቶች ቀውሱን ይበልጥ እያባባሱት ነው። የእስራኤል ብሔራዊ ደህንነት ሚኒስትር ኤታማዦር ቤን ጊቨር ባለፈው 1 ዓመት ውስጥ ብቻ በርካታ የፍልስጤማውያንን መኖሪያ ቤቶች ማፍረሳቸውን በኩራት ገልጸዋል። ሚኒስቴሩ አሁንም በጋዛ እየተካሄደ ያለውን ውጥረትና መፈናቀል ተገን በማድረግ ወደፊትም ተጨማሪ የፍልስጤማውያንን ቤቶች የማፍረስ ዘመቻውን አጠናክረው እንደሚቀጥሉ ዝተዋል። ይህ በእንዲህ እንዳለ የእስራኤል ጦር በጋዛ በሚገኝ አንድ መቃብር ላይ ከፍተኛ ውድመት ማድረሱን የሚዲያ ዘገባዎች ይፋ አድርገዋል። በጋዛ ከተማ ውስጥ የሚገኘው የካናዳ የተባበሩት መንግስታት ዩኤን የሰላም አስከባሪ አስክሬን ያረፈበት የስፍራ የእስራኤል ጦር የከርሰ ምድር መተላለፊያ ዋሻዎችን እሰብራለሁ በሚል ሰበብ ባካሄደው ኦፕሬሽን ወቅት መውደሙ ታውቋል። ይህን ተከትሎ የሟች ቤተሰቦች የአስክሬን ቅሪቶች ጥበቃ እንዲደረግላቸው ወይም ወደ ሀገራቸው እንዲመለሱላቸው ጥሪ አቅርበዋል።
በሌላ በኩል ምንም እንኳን የተኩስ አቁም ስምምነት ላይ ቢደረስም የእስራኤል ጦር በጋዛ ሰርጥ የሚፈጸመውን ጥቃት አሁንም አላቆመም። ከተኩስ አቁም ስምምነቱ በኋላ ባሉት ጊዜያት ጭምር በርካታ ፍልስጤማውያን ሲገደሉ፣ ሲቆስሉ ጥቃቱ ከተጀመረበት ጊዜ አንስቶ እስካሁን በብዙ ሺህ የሚቆጠሩ ሰዎች መገደላቸውንና ከፍተኛ ቁጥር ያላቸው ዜጎች መቁሰላቸውን መረጃዎች ያመለክታሉ። በተያያዘ ዜና እስራኤል በተያዘው የዌስት ባንክ ግዛት ውስጥ የሚገኝ ሰፊ መሬት ህገወጥ የሰፈር መንደሯን ለማስፋፋት ሲባል የመንግስት መሬት መሆኑን አውጃለች። እስራኤል የፋይናንስ ሚኒስትር በዛሌል ስሞትሪች እንደተገለጸው ይህ እርምጃ በራማላ አካባቢ የሚገኘውን የጊቫት ሃሮህ የሰፈራ መንደር ለማስፋፋት ያለመ ሲሆን መኖሪያ ቤቶችን ለመገንባት የታቀደው እቅድም በፍጥነት እየገፋ መሆኑን አስታውቃለች። በአጠቃላይ እነዚህ እስራኤል ከፍተኛ ባለስልጣናት መግለጫዎች፣ በየዕለቱ እየተመዘገቡ ያሉ የሞትና የውድመት መረጃዎች በአካባቢው ዘላቂ ሰላም ለማውረድ የሚደረጉ ጥረቶችን ይበልጥ አስቸጋሪ እያደረጉት መሆኑን ያሳያሉ። የተመድ ዋና ጸሐፊ ሊባኖስ መቃጠል አለባት ያሉትን የእስራኤል ሚኒስትር ንግግር በጽኑ ኮነኑ። የተባበሩት መንግስታት ድርጅት የእስራኤሉ ብሔራዊ ደህንነት ሚኒስትር ኤታማዦር ቤን ጊቨር ሊባኖስ በሙሉ መቃጠል አለባት ሲሉ ያስተላለፉትን የጥላቻ መልእክት ሙሉ በሙሉ ውድቅ ማድረጉን አስታወቀ። የተመድ ቃል አቀባይ ስቴፋን ደጅሪክ ለአናዶሉ የዜና ወኪል በሰጠው መግለጫ የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬዝ የሚኒስትሩን የንግግር ጥላቻ የአመፅ ቅስቀሳ ሲሉ የገለጹ ሲሆን ድርጊቱ ቀጠናውን ወደ ለየለት ጦርነት ከመክተት ውጪ ምንም አይነት ፋይዳ እንደማይኖረው አስገንዝበዋል። በተያያዘም የእስራኤል መከላከያ ሚኒስትር ዩናይትድ ስቴትስ እስራኤል እንድትወጣ ብትጠይቅም እንኳ ጦሩ በደቡብ ሊባኖስ የተቆጣጠራቸውን አካባቢዎች እንደማይለቅ ገልጿል። እስራኤል ካትዝ ወታደሮቻቸው በደህንነት ቀጠና ውስጥ እንደሚቆዩና የተፈናቀሉ ሲቪሎች ወደ ቀያቸው እንዲመለሱ እንደሚያደርጉ በድጋሚ አረጋግጠዋል። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ፈቃድ የማይጠይቁ ከሆነ እርምጃ ወስዳለሁ አለች። የኢራን እስላማዊ አብዮት ዘብ IRGC ባወጣው አስቸኳይ መግለጫ በማንኛውም መልኩ የሆርሙዝ የባህር መስመርን ለማቋረጥ የሚሞክሩ መርከቦች በሙሉ ቅድሚያ ከሀገሪቱ ፈቃድ ማግኘት እንዳለባቸው አስታውቋል። የጦር ኃይሉ የባህር ላይ አዛዥ እንደገለጹት በወሽመጡ በኩል ለማለፍ የተፈቀደው ብቸኛ ህጋዊ መንገድ በኢራን ይፋ የተደረገውና በሀገሪቱ የባህር ዳርቻ የሚገኘው ኮሪደር ብቻ ሲሆን ይህንን መመሪያ የማይከተሉ መርከቦች ላይ እርምጃ እንደሚወሰድ በጥብቅ አስጠንቅቋል። ይህ የቴህራን አቋም የኦማን መንግስት ከዓለም አቀፉ የባህር ላይ ድርጅት IMO ጋር በመተባበር ትላንት ይፋ ያደረገውን አዲስና አማራጭ የደቡባዊ የባህር መስመር እቅድ ሙሉ በሙሉ ውድቅ አድርጓል። ይህ የኢራን እስላማዊ ሪፐብሊክ ቁርጠኛ እርምጃ ከአሜሪካ ጋር በቅርቡ የተደረሰውን ስምምነት ተፈጻሚነት ተከትሎ የመጣ ሲሆን ሀገሪቱ በግዛቷ ላይ ያላትን የሉዓላዊነት መብት የሚያስከብር ነው። አሜሪካና አውሮፓ ህብረት በቀጠናው ተጨባጭ እውነታን ያላገናዘበ የነፃ የባህር ላይ ጉዞ መርህን እንደ ሽፋን በመጠቀም ጣልቃ ለመግባት ቢሞክሩም ኢራን የወሽመጡን ሰላምና ደህንነት በበላይነት የመጠበቅ ታሪካዊ ኃላፊነቷን እየተወጣች ትገኛለች። ኢራን ለምታበረክተው ከፍተኛ የጸጥታ ጥበቃና የመሰረተ ልማት አገልግሎት የሚመጥን ፍትሃዊ የባህር ላይ አገልግሎት ክፍያ ለመጣል የጀመረችው ጥረት ህጋዊና ተገቢ መሆኑን ገልጻለች። ምንም እንኳ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ በኢራን ላይ ጫና ለማድረግ ቢሞክሩም ኢራን ግን በዓለም ላይ 20% የሚሆነውን ድፍድፍ ዘይትና ፈሳሽ የተፈጥሮ ጋዝ የሚያልፍበትን ይህንን ወሳኝ የስትራቴጂክ መስመር ደህንነት በራሱ አቅም የማረጋገጥና የዓለም አቀፍ የኃይል አቅርቦት ስጋት እንዳይቀንስበት የመቆጣጠር ሙሉ ብቃት ያላት መሆኑን አሳውቃለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ከኢራን ጋር በተደረሰው ስምምነት አፈጻጸም ዙሪያ ለመምከር ባህሬን ገቡ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ የመካከለኛው ምስራቅ ጉብኝታቸውን የመጨረሻ ምዕራፍ ለማድረግ ባህሬን ገብተዋል። ሚኒስትሩ በባህሬን ቆይታቸው ከሀገሪቱ ከፍተኛ ባለስልጣናትና ከባህረ ሰላጤው የትብብር ምክር ቤት መሪዎች በዋናነት ዋሽንግተን ከቴህራን ጋር በደረሰችው የ60 ቀናት ጊዜያዊ የሰላም ስምምነት ዙሪያ ይመክራሉ። በአካባቢው የሚገኙት እንደ ባህሬን፣ የተባበሩት አረብ ኤምሬት፣ ኩዌት ያሉ ሀገራት
ስምምነቱ ኢራን ለስምምነቱ ያላትን ግምት ያጠናክራል ተብሏል። ማርኮ ሮቢዮ አሜሪካ ለባህረ ሰላጤው ሀገራት ደህንነት ያላትን ቁርጠኝነትና የሆርሙዝ ወሽመጥ ለማንኛውም ዓለም አቀፍ የንግድ መርከብ ክፍት ሆኖ እንደሚቀጥል ለማረጋገጥ እየሰሩ መሆኑን ገልጿል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል ለጊዜው ተቋርጦ የነበረው የቴክኒክ ደረጃ ውይይት በሚቀጥለው ሳምንት እንደሚቀጥል የፓኪስታን የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ታሂር አራዊ በኢስላማባድ ለጋዜጠኞች በሰጡት መግለጫ የቴክኒክ ውይይቱ በሚቀጥለው ሳምንት ይቀጥላል፣ ይሄኛው ጊዜያዊ ረፍት በመሆኑ ንግግሩ መቋረጡን አያሳይም ብለዋል። ራቢ አክለውም ባለፈው ሰኞ በበርገስቶን ስዊዘርላንድ በሁለቱ ሀገራት መካከል ለሰዓታት ተካሂደው የነበረው ይኸው የቴክኒክ ውይይት በሚቀጥለው ሳምንት በድጋሚ ይጀምራል ተብሎ እንደሚጠበቅ ገልጸዋል። አስታራቂ ከሆኑ ሀገራት ማለትም ፓኪስታን፣ ኳታር የተወከሉ የቴክኒክ ቡድኖች በ60 ቀናት ውስጥ የመጨረሻ የሰላም ስምምነት ላይ ለመድረስ ያለመውን የኢስላማባድ የመግባቢያ ሰነድ አፈጻጸም ለመደገፍ በሚቀጥሉት ሳምንታት ከአሜሪካና ኢራን አቻዎቻቸው ጋር ስራቸውን እንደሚቀጥሉ ራቢ አስረድተዋል። ባለፈው ሳምንት በአሜሪካና በኢራን ፕሬዝደንቶች የተፈረመው ይኸው የመግባቢያ ሰነድ እንዲሁም ከዚያ በኋላ የተካሄደው የስዊዘርላንድ ጉባኤ ውይይትና ዲፕሎማሲ አለመግባባቶችን ለመፍታት ውጥረቶችን ለመቀነስ ውጤታማ መሳሪያዎች መሆናቸውን ያሳዩ መሆናቸውን ቃል አቀባዩ በሰጡት መግለጫ አብራርተዋል። በጀርመን በፈረንጆቹ 2025 ብቻ ከ4000 በላይ ጸረ ሙስሊም ጥቃቶች መፈጸማቸው ይፋ ሆኗል። በጀርመን ውስጥ ሙስሊሞችን ኢላማ ያደረጉ የጥላቻ ጥቃቶችና የአድሎ ድርጊቶች በከፍተኛ ሁኔታ መጨመራቸው ተገልጿል። ጸረ ኢስላም ጥላቻን የሚከታተለው ክሌም የተሰኘው የሰብአዊ መብት ተሟጋች ጥምረት በበርሊን ባወጣው ዓመታዊ ሪፖርት መሰረት ባለፈው የፈረንጆቹ ዓመት 2025 ብቻ 4096 የጸረ ሙስሊም ጥቃቶች ተመዝግቧል። ይህም ከቀደመው ዓመት ጋር ሲነጻጸር የ33 በመቶ ከፍተኛ ጭማሪ ያሳየ ሲሆን በሀገሪቱ በአማካይ በቀን ከ11 በላይ የጥላቻ ድርጊቶች በሙስሊሞች ላይ ተፈጽመዋል ይላል። የተቋሙ ተባባሪ ዳይሬክተር ሬማ ሃኖን እንዳስታወቁት ከተመዘገቡ ጥቃቶች መካከል 2379 የሚሆኑት ስድብና ዛቻዎች ሲሆኑ 840 የአድሎ ድርጊቶች እንዲሁም አካላዊ ጥቃትንና የንብረት ውድመትን ያካተቱ 689 ጎጂ ባህሪያት ተፈጽመዋል። ከነዚህም ውስጥ በጥላቻ ሳቢያ የተፈጸሙ 2 ግድያዎች፣ 214 የአካል መጉደል ጥቃቶች፣ 5 የቃጠሎ ወንጀሎች የሚጠቀሱ ሲሆን ከተጎጂዎች መካከል የ64.5 በመቶ ያህሉ ሴቶች መሆናቸው አሳሳቢነቱን የከፍ አድርጎታል። ዳይሬክተሯ የጀርመን ሙስሊም ማህበረሰብ በፖለቲከኞች ላይ ያለው እምነት መሸርሸሩን ጠቁመው መንግስት የጸረ ሙስሊም ዘመቻን ዘረኝነት ጉዳይን በትኩረት እንዲመለከቱ አሳስቧል። ጀርመን ከፈረንሳይ ቀጥላ በ5.5 ሚሊዮን ሙስሊም ነዋሪዎቿ ሁለተኛዋ ትልቅ የሙስሊም ቁጥር ያላት የምዕራብ አውሮፓ ሀገር ብትሆንም በሀገሪቱ የጸረ ሙስሊም አዝማሚያ በከፍተኛ ሁኔታ እየተባባሰ ይገኛል። ይህ ለሙስሊም ማህበረሰብ ስጋት የሆነው የጥላቻና የኃይል እርምጃ መባባስ በሀገሪቱ ባሉ እንደ ኤዲ ያሉ የከረረ ቀኝ ዘመም የፖለቲካ ፓርቲዎችና ንቅናቄዎች አማካኝነት የሚንቀሳቀስ መሆኑን የሰብአዊ መብት ተሟጋቾች ያስረዳል። በአልባንያ ሀገራችን ለሽያጭ አትቀርብም የሚለው ህዝባዊ ተቃውሞ በከፍተኛ ሁኔታ ተባብሶ ቀጥሏል። በአውሮፓ ሙስሊም በዝ በሆነበት አልባንያ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከቤተሰቦቻቸው ጋር የተያዘውን ደሴቱን አሳልፎ የመስጠት ስራን የሚቃወመው ህዝባዊ ሰልፍ ለ26ኛ ተከታታይ ቀን ቀጥሏል። በአልባንያ ዋና ከተማ ቲራና ሀገራችን ለሽያጭ አትቀርብም በሚል መሪ ቃል ትላንት ማክሰኞ ታላቅ ህዝባዊ ሰልፍ ተካሂዷል። በሺዎች የሚቆጠሩ ሰልፈኞች በሀገሪቱ ታሪካዊ በሆነው የሳንደርቤግ አደባባይ በመሰብሰብ በቬሎራ የባህር ዳርቻ አካባቢ የሚገኘውን መሬት ለትራምፕ ልጅ ለኢቫንካ ትራምፕ እና ለአማቻቸው ያሬድ ኩሽነር አሳልፈው ለመስጠት የታቀደውን የደሴቱን ሽያጭ በጥብቅ ተቃውሟል። ሰልፈኞቹ የአልባንያ ብሔራዊ ባንዲራዎችንና የተለያዩ የተቃውሞ መፈክሮችን በመያዝ ወደ ጠቅላይ ሚኒስትር ኤዲ ራማ ጽሕፈት ቤትና ህንፃ አመርተዋል። በአካባቢው የተሰማራው ፖሊስ ሰልፈኞቹን ለመበተን በከፍተኛ ኃይል ውሃ የሚረጩ መኪናዎችን አሰማርቶ የተጠቀመ ሲሆን በህዝቡ ዘንድ ግን ተቃውሞ ይበልጥ እየተፋፋመና እየጋመ መምጣቱ ተገልጿል። አሜሪካውያን ባለሀብቶቹ የዚህ ከፍተኛ አጠቃላይ ወጪን በሚመለከት ከ4 ቢሊዮን ዶላር በላይ
መመደባቸውን አስታውቀዋል። የአልባኒያ ሚዲያዎች እንደዘገቡት ከሆነ የሀገሪቱ ልዩ ቅጣት ክስ ቢሮ በዚህ አከራካሪ ሁኔታ ላይ ምርመራ ጀምሯል። ይሁን እንጂ ጠቅላይ ሚኒስትር ኤዲ ራማ ፕሮጀክቱ በቀጥታ የትራምፕ ቤተሰብ ንብረት ነው መባሉ ስህተት ነው ሲሉ መከላከላቸው ተሰምቷል። የሀገሪቱ ሙስሊም ማህበረሰብና ባለድርሻ አካላት ዜጎች የተፈጥሮ ሀብታቸውን ለውጭ ኃይሎች አሳልፈው ላለመስጠት ተቃውሟቸውን አጠናክረው ቀጥለዋል። በቬንዙዌላ በተከሰተ የመሬት መንቀጥቀጥ ቢያንስ 32 ሰዎች ሞቱ። ከ700 በላይ የሚሆኑት ደግሞ ተጎድተዋል። በቬንዙዌላ በተከሰተው የመሬት መንቀጥቀጥ ቢያንስ 32 ሰዎች ሕይወታቸውን ማጣታቸውን ተከትሎ ሀገሪቱ ብሔራዊ የአስቸኳይ ጊዜ አዋጅ አወጃለች። ሀገሪቱ በሬክተር ስኬል 7.2 እና 7.5 የተመዘገቡ ሁለት ተከታታይ የመሬት መንቀጥቀጦች ተከስተዋል። አደጋውን ተከትሎ በዋና ከተማዋ ካራካስ የሚገኙ ህንፃዎች፣ የመኖሪያ ቤቶች፣ የአውሮፕላን ማረፊያን ጨምሮ የተለያዩ የመሰረተ ልማቶች ላይ ጉዳት ደርሷል። እስካሁን ባለው መረጃ መሰረት የ32 ሰዎች ህይወት ሲያልፍ ከ700 በላይ ሰዎች ቆስለዋል። ይሁን እንጂ በፍርስራሾች ስር የተቀበሩ ሰዎች ሊኖሩ እንደሚችሉ ተገምቷል። የሟቾች ቁጥርም ሊጨምር ይችላል ነው የተባለው። መንግስት የነፍስ አድን ሰራተኞቹን አሰማርቶ ቱርክና አሜሪካንን አጋር አድርጎ ወደ ተለያዩ ሀገራትም ጥሪ አቅርቦ በነፍስ አድን ሰራተኞች አማካኝነት ስፍራውን እያሰሰ ይገኛል። በተጨማሪም አደጋውን ተከትሎ በቬንዙዌላ የባህር ዳርቻ በአጎራባች የካሪቢያን ደሴት ላይ ከፍተኛ የሆነ የውሃ ማዕበል ሊከሰት እንደሚችል ማስጠንቀቂያ ተሰጥቷል። ዓለምን ያነጋገረው ፎቶ። አንድ ፍልስጤማዊ ጋዜጠኛ ፎቶ በእስራኤል እስር ቤት የደረሰበትን አስከፊ ስቃይ በግልጽ የሚያሳይ በመሆኑ ዓለምን አነጋግሯል። ጋዜጠኛ ሙጃሂድ ባኒ ሙፍሊህ በእስራኤል ማቆያ ውስጥ ለ6 ወራት ያለምንም ክስ ከታሰረ በኋላ ነው የተፈታው። በእስራኤል እያለ በደረሰበት ከባድ ህመም ምክንያት የጭንቅላቱ የራስ ቅል ክፍል በቀዶ ጥገና ተወግዷል። የፍልስጤም እስረኞች ማህበር የእስራኤል እስር ቤቶች በፍልስጤማውያን ላይ ቀስ በቀስ የመግደያ መሳሪያ እየተጠቀሙ እየጨረሷቸው ነው ሲል ሁኔታውን ኮንኗል። እስረኞች ለስልታዊ ስቃይ፣ ለረሃብ፣ ለሕክምና እገዳ እየተደረጉ ነውም ብለዋል። ይህ ጋዜጠኛ ከተፈታ ከ2 ቀናት በኋላ በደረሰበት ከባድ የጭንቅላት ደም መፍሰስ አሁንም በከባድ ሁኔታ ላይ ይገኛል። ከጥቅምት 2023 ወዲህ ብቻ 245 ፍልስጤማውያን ጋዜጠኞች በእስራኤል ታስረዋል። የዚህ ጋዜጠኛ ዕጣ ፈንታ የሺዎች እስረኞች እውነታ ነው። በመጨረሻም ወደ ቢዝነስ መረጃ አለፍን። ተከታትለን እንመለስ። ወደ ቢዝነስ መረጃችን ስናምራ አባይ ባንክ በኢትዮጵያ ሰነድ መዋዕለ ንዋይ ገበያ ላይ በይፋ ተመዘገበ። አባይ ባንክ አክሲዮን ማህበር በኢትዮጵያ ሰነድ መዋዕለ ንዋይ ገበያ ላይ በይፋ በመመዝገብ የ5ኛ ተቋምም ሆኗል። ባንኩ የገበያውን ደንቦችና መስፈርቶች በማሟላት ዛሬ በይፋ የገበያውን ደውል የደወለ ስነ ስርዓት በማከናወን አባልነቱን አጽድቋል። ሌላኛው መረጃችን 8ኛው አግሮ ፉድና ፕላስት ፕሪንት ፓርክ ኢትዮጵያ ተከፈተ። 8ኛው አግሮ ፉድና ፕላስት ፕሪንት ፓርክ ኢትዮጵያ በአዲስ ኢንተርናሽናል ሴንተርም ተከፍቷል። ከነሐሴ 18 እስከ 20 በሚቆየው በዚህ ኤግዚቢሽን ላይ ከ18 ሀገራት የተውጣጡ ከ153 በላይ ተቋማት እየተሳተፉ ነው የተባለው። በጀርመኑ ፌርቴድና በሀገር ውስጥ አጋር ፕራምፕ ኢንቨስትመንት የተዘጋጀ ይህ ዝግጅት በምስራቅ አፍሪካ በአግሮ ፉድ ፕላስት ፕሪንት ፓርክ እንዲሁም በምግብና ቡና ዘርፍ ለሚሳተፉ አካላት ከፍተኛ ጠቀሜታ አለው ነው የተባለው። የዚህ ኤግዚቢሽን ዋነኛ ዓላማ በሀገራችን ላይ ያለውን ኢንዱስትሪያላይዜሽን ማሳደግ ነው የተባለው። ይህ የንግድ ኤግዚቢሽን ከተለያዩ የዓለም ክፍሎች የተውጣጡ ተቋማት የሚሳተፉ በመሆን የንግድ ለንግድ እንቅስቃሴ ለማጠናከር ከፍተኛ ጠቀሜታ አለው ነው የተባለው። በኤግዚቢሽኑ ላይ ከብራዚል፣ ከቻይና፣ ዴንማርክ፣ ጅቡቲ፣ ኢትዮጵያ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ህንድ፣ ጣሊያን፣ ኬንያ፣ ስፔን፣ ታይዋን፣ ቱኒዚያ፣ ቱርክ፣ የተባበሩት አረብ ኤምሬትና እንግሊዝ የመጡ ኩባንያዎች መሳተፋቸውም ተነግሯል። በመጨረሻም የዓለም አቀፍ የነዳጅ ዋጋ ከፍተኛ ቅናሽ እየታየበት መሆኑ ተነግሯል። የኢራንና የአሜሪካ ጊዜያዊ የሰላም ስምምነት ተከትሎ የዓለም የቡና ዋጋ ከፍተኛ ቅናሽ አሳይቷል ነው የተባለው። የዓለም የነዳጅ ዋጋ ባለፈው የካቲት ወር ከተንቀሳቀሰው የመካከለኛ ምስራቅ ግጭት በፊት ወደ ነበረበት ዝቅተኛ ደረጃ መውረዱን የገበያ መረጃዎች አሳይተዋል። በዚህም የብሬንት የነዳጅ ዋጋ በበርሜል $72
ከ24 ሳንቲም የመሸጫ ዋጋ መሆኑም ተነግሯል። ይህ ዋጋ ጦርነቱ ከመጀመሩ ከአንድ ቀን በፊት የካቲት 27 ከነበረው ዋጋ ጭምር ያነሳ ነው ሲሉ የኢኮኖሚ ባለሙያዎችም ገልጿል። በቀጠናው ያለውን አንጻራዊ ሰላም በመጠቀም በሆርሙዝ ወሽመጥ የሱፐር ታንኮች እንቅስቃሴ ወደ መደበኛ ሁኔታ በመመለስ ላይ ይገኛል የተባለው። በዚህም ባለፉት 24 ሰዓት ውስጥ ከ20 ሚሊዮን በርሜል በላይ ነዳጅ የጫኑ ታንከሮች በሆርሙዝ ወሽመጥ በኩል በሰላም ማለፋቸውን የአሜሪካ የኢነርጂ ሚኒስቴር አስታውቋል። ይህንም ተከትሎ የነዳጅ ዋጋ በሚቀጥሉት ሳምንታት ከ60 እስከ 80 ዶላር መካከል ሊሆን ይችላል ተብሎ ይጠበቃል ነው የተባለው። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።